በአሁኑ ሰዓት እንደተሰማው የብዙ ሺህ ሙስሊም አባት የሆነው ኡስታዝ አቡበከር አህመድ በኢትዮ ጠቢብ ሆስፒታል በጠና ታሞ መተኛቱ ተሰምቷል። በዱዓችሁ አስቡት። ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ቤተሰቦች እንዴት አላችሁ? ዛሬ ኢንሻአላህ አዳዲስ መረጃዎችን ይዤላችሁ መጥቻለሁኝ። በመጀመሪያ ግን ኡስታዛችን ኡስታዝ አቡበከር አህመድ በጣም በጠና እንደታመመ እንግዲህ መረጃዎች እየወጡ ነው የሚገኙት። ሁላችሁም ዱዓ አድርጉለት። ለዲኑ በጣም የሚለፋ ድንቅ ኡስታዛችን ነው። ወላሂ ሐቂቃ ኡስታዝን በቃላት መግለጽ ትንሽ ይከብዳል። አላህ ያቆየው፣ አላህ ረዝም እድሜ እንዲሰጠው ዱዓ አድርጉ። በሌላ መረጃ እንግዲህ ያው ሰሞኑን አንድ ሶሻል ሚዲያ ላይ ሲንቀሳቀስ የነበረ ቪዲዮ ነበር በግዕዝ ጉዳይ ላይ አንዲት እህታችን ያቀረበችው ግጥም ሱብሃንአላህ በጣም ከቃላት በላይ የሆነ በጣም በቃ ብዙ ሐሳቦችን የያዘ ድንቅ ሐሳቦችን የያዘ የሚገርም ነበርና ብዙ ሙስሊሞች ሲቀበሉት ነበር። ነገር ግን ደግሞ የከፋቸው አንዳንድ ግለሰቦች አሉና እስቲ የከፋቸውን ሰዎች አስደምጣችኋለሁ። መጀመሪያ ላይ ግን ግጥሙ ምን አይነት ነው የሚለውን አብረን እንመልከት። ግጥሜ ርዕስ ግዕዝ አንማርም አያሳዝንም ወይ? በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። ያለ ብዙ ዘመን ሀገር የዘረፈው እንዳየር ላይ ፊኛ ከላይ የገዘፈው እጅግ እልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ዘግቶ ወር ደረፈው። የተንኮል አለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ ስልጣን ተገን አርገህ ምንም ብታዘግም ተገደም መጠመቅ ፈጽሞ አንፈልግም። ይሄ ጥጋባችሁ ድሮስ መች ይመቻል አብሮ ለመናናር በምለት ለመቻቻል ገደብ ሲተላለፍ ሁሉም ይሰለቻል። ለሆዳቸው ሲሉ ስላገኘው ጥቅም በመከራ መዓት በበደል ጥርቅፍ ግፍ በየዘመኑ ቢወሰንብንም የአገር ፍቅር ይዞን ችሎናል ሁሉንም። ዝምታ ፍርሃት ስለመሰላችሁ በጥላቻ ተረት ተዘግቶ አይምሯችሁ መተት እናስተምር በግድ ካላችሁ ክልሉም ችኮናል እንኳን ግዕዛችሁ ክልሉም ችኮናል እንኳን ግዕዛችሁ። የእምነቶችን ጉንጮ እስላምን ይዘናል ሁለት ሶስት ሳንል በአንድ አምላክ አምነናል። መተታችሁ እንጂ ምን ይቀርብናል? በዚህ ከቀጠሉ በአቋማቸው ጸንተው በጀርባ ተማክረው ሴራ ሸፍጥ ሰርተው ሙስሊሙ ተገዶ ከእንቅልፉ ይነቃል። አዲስ የትግል ስልት በቅጽበት ያጸድቃል። እስከ ዛሬ ቻለ አሁን ግን ይበቃል። ከእርሳቸው እንዳይጎል ቄስና ደብተራ ከአሁን ሀሳባችሁ የስራ ፈጠራ። ከእንግዲህ ሙስሊሙ አይችልም መሸከም እኛ እንታለልም በፍጹም አትድከም። ይልቅስ በጊዜ አይምሮህን ተከፍ በግፍ የወረስነው ተረግፎ አላለቀም። በካውብ ህዝባችን ላይ ጨርሶ አላለቀም። የእናንተ ጥላቻ መሸከም ከብዶናል። ሀገሪቱ እንዳትፈርስ መቻል ተስኖናል። እንኳን አዲስ ነገር ተጨምሮ ሌላ የመተት የኮተት የሽርክን ዛዝላ የተንኮል የክፋት የበደል ቅሪላ አንሸከምም በደጋም በቆላ ግዕዝ የሚባል ጉድ መተትም ጥንቆላ እኛ እንቀበልም ከእንግዲህ በኋላ እኛ እንቀበልም ከእንግዲህ በኋላ። ሰላም አለይኩም ተክቢር። ከሁሉም በፊት ሌሎች ሐሳቦችን ከመስጠቴ በፊት ለልጅቷ ትልቅ ክብር አለኝ። እናንተም ያላችሁን ክብር ያላችሁን ስሜት በኮሜንት አሳውቁኝ። ሀይቅ አላህ ረዝም እድሜ ይስጣት። እህታችን በጣም አላህ ያሳድጋት። በጣም ደስ የምትል የምታኮራ እህታችን ነች። ብዙ ሰዎች ነዷቸዋል። በቃ አንዳንድ ሐሳቦቿ ሊዋጥላቸው አልቻለም። ነገር ግን ደግሞ ችግር የለውም። እኛ ያን ያክል ብዙ በደረቁ ጉንጭ የምናለፋ ሰዎች አይደለንም። መረጃ አለን፣ ማስረጃ አለን። ልጅቷ ከተናገረቻቸው ወርዶች መካከል እንግዲህ ስለ ጥንቆላ አንዳንድ ነገሮች እንግዲህ ልጅቷ የተናገረቻቸው ግጥሞች ላይ የከፋቸው ወገኖቻችን አሉ። ለነሱ ደግሞ እንግዲህ በማስረጃ ይህን ቪዲዮ እናሳያቸዋለን። እናንተም ተመልከቱና ሐሳባችሁን ኮሜንት ላይ ያስቀምጡልኝ። ምንድነው በጥፊ የምትመቻት? ለብልግናዋ ነው ላነበበችው ግጥም። አንማር ማለት መብቱ ነው ሳለ መተት ገለመሌ ብላ ምን ያሰዳድባታል? ሲጀመር እሷ አልጻፈችውም። በእርግጥ ግን ይሄ ብልግና ጥግ ነው። የለም ጥንቁልና በቤተክርስቲያን ውስጥ ጥንቁልና ሁሉም ጋር አለ። እስላም ጋርም አለ፣ ክርስቲያንም ጋር አለ። ሁሉም ጋር ነው ያለው ጥንቁልና። አባቴ መስጊድ ውስጥ የለም እኛ ጋር። ኧረ እኛ ሰፈር ራሱ ማት ጠንቋይ እስላም ነው ያለው። እናንተ ጋር እሱ እንደዛ አይደለም። አመነን እያልኩ ያለሁት ሙስሊም ሆኖ በእስልምና ስም ጠንቋይ ሊኖር ይችላል፣ በኦርቶዶክስ ስምም ጠንቋይ ሊኖር ይችላል። ቤተክርስቲያን ውስጥ ነው ብልግና ሲጀመር በቃ ብሔርም ሃይማኖትም የለውም ነው። አንዴ ቤተክርስቲያን ውስጥ እኮ ነው። ቤተክርስቲያን ውስጥ ጥንቁልና እንዳለ ታውቂያለሽ? እኔ አላውቅም ቤተክርስቲያን ውስጥ ጥንቁልና እንዳለ። እሺ ላሳይሽ። በቃ የራሱ ጠንቋይ ሊኖር ይችላል፣ ግን ቤተክርስቲያን ውስጥ ጠንቋይ እንዳለ አላውቅም። ቤተክርስቲያን እሱን ነው እኮ የምልሽ። ያው
እሷ ሳትሆን የራስሽ የኦርቶ እንትን አባቶች የተናገሩትን ላስብ። ይሄ ተው መናፍቅ ነው። ይሄ መናፍቅ ስለሆነ ያጣል ተሳልቦን። ኧረ እባክሽ አስተማሪ ናቸው እናንተ። ቆይ ተረጋጊ። መናፍቅ ነው ይሄ ተው ይወጣ ነው ስለማውቀው ነው ሰውየው። ኧረ አንዴ ቆይ ተረጋጊ። አትዘም አለ እንግዲህ የነበረ ነው ይሄ ጥንቆላ ከቤተ ክርስቲያን ካልተወገደ ድረስ እንዲሁ የቤተ ክርስቲያን ስም እየጠፋ የቤተ ክርስቲያን ስም እየጠለሸ እየሄደ ነውና እኔ በባለፈው በዚሁ አክሲማሮስ ሚዲያ ላይ 3 ነገሮችን ከቤተ ክርስቲያን እናስወግድ ብያለሁኝ። 3 ነገሮችን ከቤተ ክርስቲያን እናስወግድ፣ ቤተ ክርስቲያን በዚህ ስሟ እየጠፋ ነው ብያለሁ። እነሱም ዘረኝነት፣ ጉቦኝነትና ጥንቆላ ናቸው። ዘረኝነት፣ ጉቦኝነት እናስወግድ ቤተክርስቲያን ነገርኩ። ይሄ ወጥቷል። ሲጀመር ቤተክርስቲያን ያፈለገ መናፍቅ ነው። ታውቂዋለሽ? ስሙ ታውቂዋለሽ? አውቀዋለሁ። ማን ነው? ቲክቶክ ላይ አውቀዋለሁ እንደዚህ ሲዛብር። አረ ያኛው ሰውዬ አይደለም አንቺ መሰለሽ፣ ያኛው ሰውዬ ነው መሰለሽ። እሱ አይደለም። ይሄ እኮ ቤተክርስቲያን ውስጥ አስተማሪ እኮ አገልጋይ ነው እኮ አሁን። አረ በመድኃኒዓለም ሌላ ዲያቆን ላሰማሽ። እሺ ዲያቆን ማስረሻ አታውቂውሽ? ይሄም ወጥቷል ደግሞ ልትል ነው መሰለኝ። ላሰማሽ አይደለም። ምን እኮ እያልኩ ያለሁት በቃ ጥንቁልና ሊኖር ይችላል ነው። የልጅቷ ግን ቤተክርስቲያን ውስጥ ቤተክርስቲያን ውስጥ እኮ ነው ያልኩሽ። ቤተክርስቲያን ውስጥ እሱ ይሄ ደግሞ በግልጽ ያደርግልሻል ቤተክርስቲያን ውስጥ እንደሆነ። ላሰማሽ። ደብተራ የሚባሉት እነዚህ ናቸው። እነዚህ ሰዎች የተዋረሱ ናቸው። መዋረስ ሲባል አንደኛ ቤተክርስቲያን ውስጥ ያደጉ የተኮተኮቱ ዲያብሎስን ወክለው ቤተክርስቲያን የሚያገለግሉ ሰዎች ናቸው። ሰማሻ? ዲያብሎስን ወክለው ቤተክርስቲያን ውስጥ የሚያገለግሉ ቤተክርስቲያን ውስጥ ተኮትኩተው አድገው ነው ያለው። ቤተክርስቲያን እሺ ይሁን፣ ከግዕዙ ጋር ምንም አያገናኘውም። መጀመሪያ ተስማማኝ። ልጅቷ ያወራችው ግዕዝ ቋንቋ ነው በቃ ነገር ነው። መጀመሪያ ያለ ነገር ነው ያወራችው። ምንም አላጠፋችም። ያለ ነገር የራስሽ ያለ ነገር ሳይሆን ግዕዝ ቋንቋ ነው በቃ። ጥንቁልና እንመጣለን። መጀመሪያ ወደ ግዕዙ እንመጣለን። ግን መጀመሪያ ቤተ ጥንቆላ ምናምን የሚባለው ነገር እንዳለ ቤተክርስቲያን ውስጥ እንዳለ ይኸው የራስሽ ዲያቆናት ነው የተናገሩት። አሁን ይሄ ጥንቆላማ እያልኩ ነው እኔ ደግሞ ብዙ እስላም በዙሪያ ስላለ ነው ጠንቋይ አሁን አስረድቼሽ አሁን ለሆነ አትቀላቂ። እኔ አሁን የሆነ ኦርቶዶክስ ጠንቋዮች አሉ አይደለም እኮ እየተባለ ያለው ቤተ ክርስቲያን ውስጥ ተረዳሽኝ? ቤተ ክርስቲያን ውስጥ ነው ያሉት ነው እያለ ያለው። ቤተ ክርስቲያን ውስጥ ሰምተሻል? ደብተራ የሚባሉት እነዚህ ናቸው። እነዚህ ሰዎች የተዋረሱ ናቸው። መዋረስ ሲባል አንደኛ ቤተክርስቲያን ውስጥ ያደጉ ቤተክርስቲያን ውስጥ ያደጉ ናቸው። የተኮተኮተዋል እኮ ያደጉ እኮ ነው ያለ እንጂ ቤተክርስቲያን ውስጥ ያገለግላሉ። ስሚ፣ ኧረ የሚያገለግልን አይቼ ሰምቼ ቤተክርስቲያን የሚያገለግሉ አሰብ እንዴ? ስሚ እኮ አድጎ ያው ጥንቁልናውን ሲይዝ ሊወጣ ይችላል። ኧረ ቤተክርስቲያን ውስጥ የሚያገለግሉ ናቸው እኮ ነው። ስሚ፣ ቆይ ሎስን ወክለው ቤተክርስቲያን የሚያገለግሉ ሰዎች ናቸው። ቤተክርስቲያን የሚያገለግሉ ናቸው አለሽ። ያ የራስሽ አስተማሪዎች። ስለዚህ ማጥራት ነው ትክክለኛው እንትን መፍትሄ ማጥራት ነው። ማጥራት አጥሩ አለክስራ እንግዲህ ያጀማ ምንም ማድረግ አይቻልም። በእነሱ እምነት እንግዲህ ጥንቆላና መተት በየቤተ እምነቱ ነው የሚሰጠው። ይሄ እንግዲህ በጣም ግልጽ የሆነ ነገር ነው። አንዳንድ ሰዎች ላይዋጥላቸው ይችላል። ነገር ግን ደግሞ ገባ ብለው ይመልከቱ፣ መጽሐፍቶቻቸውን ይዩ፣ እንዲሁም ደግሞ መምህራኖቻቸው የተናገሩትን ሶሻል ሚዲያ ላይ ተዘዋውረው ቢመለከቱ ለዚህ ሰፋ ያለ ማስረጃ ያገኛሉ። ሌላም ማስረጃ ያስፈልጋቸውም። አላኩል ያህል ግን ሙስሊም ማህበረሰብ ከእንደዚህ አይነት ነገር በጣም የጸዳ ነው። ሲህርና በሰው ላይ መተት ማድረግ ደግሞ በጣም በእስልምናችን በጣም የተወገዘ ትልቅ ወንጀል ነው። አላኩል ያህል እኛ እንደዚህ አይነት ነገር ውስጥ አንገባም። ቁርጣችሁን እወቁ። ሐሳባችን አንድ ግዕዝን ለልጆቻችን አናስተምርም ነው። የእናንተን ሐሳብ ኮሜንት ላይ አስቀምጡልኝ። በዓለም አቀፍ ደረጃ ትልቅ ዩኒቨርሲቲዎች አክብረው የሰጡት እናንተ ግን ለሀገራችሁ ጥላቻ ስላላችሁ የሚል አውዱን ያልጠበቀና ትንሽ የማይመጥን አይነት ትችት ይሰጣል። በመሰረቱ በተለያዩ አገሮችም ውስጥ ግዕዝ የሚሰጥባቸው ዩኒቨርሲቲዎች ግዕዝ ለማኑስክሪፕት ጥናትና ምርምር እንጂ ለኮሚኒኬሽን ወይም ለማህበረሰባዊ ተግባቦትና የዕለት ተዕለት ኑሮ በሚል አይደለም የሚሰጠው። ያው ኢንቴንሽናል ወይም ደግሞ ሆን ብለው አጀንዳውን ለማስቀየር የሚያመጡት ማስረጃ ነው እንጂ ማስረጃው ብዙ ጉንጭ ማልፋት ነው፣ ትርጉም የለውም። ማለት ለጥናትና ለምርምር ብቻ የሚሰጥን ቋንቋ ህዝቦች እንዲኗኗሩበት እንዲገበያዩበት አድርጎ ሌላ መልክ መስጠት ተገቢ አይደለም። በመሰረቱ በአፍሪካ የቋንቋ ጥናቶች ላይ ባሉ እስከ 10 ባሉ ቋንቋዎች ውስጥ እንኳን ግዕዝ አይሰጥም።
ሌላው ቀርቶ እነ ዙሉ እነ ሶማሊኛ ምናምን የሚሰጡበት እንኳን ያክል እንኳን አይሰጥም፣ የለም ኦልሞስት ማለት ትችላለህ። በኢትዮጵያ ውስጥ ባሉ ትልቅ ተቋማቶች ውስጥ የሚሰጠው ለተግባቦት ሳይሆን ለሊትሬቸር፣ ለመዛግብቶች፣ ማኑስክሪፕቶች ጥናትና ምርምር ብቻ ነው። ስለዚህ በዚህ መልኩ ልክ በዓለም ደረጃ የተለየ ቋንቋ ሆኖ የሚጠና አድርጎ ማቅረብና ያልሆነ መልክ መስራት ትክክል ነው ብዬ አላስብም። ቢጠና ጥሩ ነው። የሀገር ሀብት ስለሆነ የእሱ መጠናት ደስ ይለናል። እና ባይዞይ ማስፈራሪያቸው እንደዚህ ነች። በቃ ሙስሊሙ ይሄን ሐሳብ ሲያነሳ ከብዙ ፐርስፔክቲቭ አንፃር ነው ይሄን ሐሳብ እያነሳ ያለው፣ ከብዙ እይታ አንፃር ነው ይሄን ነገር እያነሳ ያለው። ነገር ግን ደግሞ እነሱ ምን ይላሉ? ማስታወቂያ ነች ባይዞይ፣ ብዙም እንዳይደበራችሁ ሀገር ስለማይወዱ ነው፣ የሀገራዊ ቋንቋ ነው፣ ይሄን ሀገራቸውን ስለማይወዱ ነው ብለው ሊሞግቱን ይሞክራሉ። አላኩል ያህል ግን እንደዚህ አይነት ሿሿ በዚህ ዘመን አይሰራም። ሙስሊሙ ማህበረሰብ ነቅቷል። አሁን እንደዚህ አይነት በሆነች ነገር የተሸፈነችን እሾህ ተቀብሎ የሚወስድ ሙስሊም ማህበረሰብ አሁን ላይ አታገኙም። ለዛሬ ያዘጋጀሁላችሁ ቪዲዮዎች እንደዚህ ነበሩ። ትንሽ ያጠር ያለች ናት፣ ግን ደግሞ ብዙ እውቀት የምታገኙበት እንደሆነ ተስፋ አደርጋለሁኝ። ሁላችሁም ይህን ቻናል ላይክ እንደዚሁም ደግሞ ሰብስክራይብ እያደረጋችሁ ነው ለብዙ ሰዎች እንዲዳረስ አድርጉልኝ። ኔክስት ኢንሻአላህ በአላህ ፈቃድ በአሪፍ ቪዲዮዎች ተመልሰን እንገናኛለን። እስከዛው ሰላም ቆዩ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።